ፖርቹጋል የምትባሉ ብሔራዊ ቡድኖች ከዚህ በኋላ ለመጨረሻ ጊዜ ነው ሰፖርት ያደርኳችሁ። ከዚህ በኋላ የትኛውም አይነት ኢንተርናሽናል ቶርናመንት ላይ አጌንስት ዩ ነው የምቋጥሩ። እናንተ ውሾች እግዚአብሔርን ከሮናልዶ በላይ ምን አይነት ሌጀንድ እንዲመጣላችሁ ነው? እናቴ ተሙት ሮናልዶ አጥቶት እንጂ እኮ ማለት ነው ስፔን ላይ ሃትሪክ ምናምን የሚሰራ ሰው ነው ላይክ ኢዝሊ ማለት ነው። እናቴ ተሙት ሮናልዶ ወርልድ ካፕ ስላላሳካ ክብሩን ዝቅ የሚያደርግበት ከመሰላችሁ በጣም ነው የተሳሳችሁት። እናቴ ተሙት ማለት ሮናልዶ የምንጊዜ ምርጡ ተጫዋች የምንጊዜ ገብታችኋል አይደለም ማለት ፖርቹጋሎች እናንተ ማለት ነው እናንተ ካርማ ይመጣላችኋል። ብሩኖ ፈርናንዴዝ እናቴ ተሙት ህይወት ይበላሻል። አንተ ግማታም ለእምቤሞ ለመላጣ ሰውዬ ዓመት ሙሉ ስትመግብ የነበርክ ሰው አሁን አንድ ኳስ ቪቲኒያ የዓለም ምርጡ ተጫዋች አንተ የዓለም ምርጡ አርነ ቢገባ ግማታ ምንም ነገር ዲዘርቭ አታርጉም እናንተ። ሁለተኛ ከናንተ ጋር ይኸው ጨርሻለሁ። ሁሉም ሙሉ የፖርቹጋል ስብስብ ክርስቲያኖ እንዲወድቅ ነበር የምትፈልጉት። እናቴ ተሙት ይኸው የምትፈልጉትን አግኝታችኋል። እግዚአብሔርን ምላችሁ እኔ ግን ይሄንን ሮናልዶ አይደለም እያዩ ያደግኩት። አንድ ሰው መታ አፍህን እንዳትከፍት እናቴ ተሙት ምል አፋችሁን እንዳትከፍቱ። ሁሉም እዚህ ኳስ 2022 ማየት የጀመርክ ሰው ሁላ አፍህን እንዳትከፍት። እኔ ይሄንን ሮናልዶ አይደለም እያዩ ያደግኩት። እናቴ ተሙት ምል ይሄ ሰውዬ ለእግር ኳስ በጣም ትልቅ ነገር ነው ያደረገው። እናቴ ተሙት የመጨረሻው ወርልድ ካፑ በዚህ መልኩ ይጠናቀቃል። ሜሪኖ ገና ሲገባ እንደሚያገባው እየታወቀኝ ማን እግዚአብሔርን ኳስ ነው ያን ያህል እንትን እያለ አይደለም ብላችሁ እኮ እኔ በጣም ነው የተሰማኝ። ይኸው እናቴ ተሙት ማለት በጣም ነው የደበረኝ። የመጨረሻው ወርልድ ካፑ በዚህ መልኩ እንዴት ያልቅ በጣም ነው የሚያስጠላ። በጣም እናቴ ተሙት ማለት እኔ ምን እንደማወራ አቅም እግዚአብሔርን በህይወት ዘመኔ ኳስ ባየሁበት ዘመን እንደዚህ ጨንቄ አላውቅም፣ ፈርቼ እንደዚህ አላውቅም። እና ህልም ነው የሚመስለው። በቃ ምን አለ ሮናልዶ ክለብ ሆነ። ክለብ ከሆነ እኮ ሁሌ ትደግፉታላችሁ እና ሁሌም ከእናንተ ማይለይ ገባችሁ። እና ሜዳውን ሲለቅ የተሰማኝ ስሜት ያሳዝናልና ግን ያው ጀግና ነው በቃ ከልጅነት እስከ እውቀታችን ድረስ ጀግና ነው። ማን እንደሆነ አሳይቶናል። እንወዳለን። ሚኬል ሜሪኖ ምን ነው አባቴ ቺ ብቃትሽ እኮ እናቃታለን። ተቀይረ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት። ወይኔ ምክንያቱም እድል አባክልማ ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚኬል ሜሪኖ ነው ጠላት ማለት ነው። ገባህ? ወይኔ ደግሞ የሚያም ሽንፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባ ነው የታወቀኝ። ስልህ በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም ግን አንድ እኩል እንድንሆን ግዴታ ነው። ከስፔን ማይሻል ቡድን ስፔን የትም አይደርስም። ባይዘው ማለት ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት። ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው። ከሚኬል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም። ለሚን ያማልን ትይዘዋለህ ዳን ተረዳኝ አይደለ? እዛ ጋር ደግሞ ማኑ ግብጽ ቀላል ቻሌንጅ አለም። ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም። ከዛ ይቀጥላል። ኮሎምቢያ ትለጠለጣለች። በእርግጥ ከዛ እንግሊዝ ያስከፋሻል። እመኚ ነው የምልሽ እመኚ። የክርስቲያኖ ሮናልዶ ቀንደኛ ደጋፊ የሆነው አይሾ ስፒድ ከዛሬው ጨዋታ መጠናቀቅ በኋላ እጅግ በጣም ስሜታዊ ሆኖ ሲያለቅስ ታይቷል። ልክ እንደ ክርስቲያኖ ሮናልዶ ማለት ነው። እንደምታውቁት አይሾ ስፒድ የሲአር7 ቀንደኛ ደጋፊና ወዳጅ ነው። በዓለም ዋንጫውም ክርስቲያኖ ሮናልዶ በተጫወተባቸው ስቴዲየሞች በሙሉ እየሄደ ጨዋታዎችን ሲመለከት ነበር። ነገር ግን በዛሬው ጨዋታ እሱ በሚፈልገው መልኩ ጨዋታው ሊጠናቀቅ አልቻለም። የሚወደውና የሚያደንቀው ክርስቲያኖ ሮናልዶ በመጨረሻው ዓለም ዋንጫ በስፔን እንግዲህ ተሰናብቶ ከዓለም ዋንጫው ውጪ ሲሆን ልክ እንደ ክርስቲያኖ ሮናልዶ ስሜታዊ ሆኖ ሲያለቅስ ኳሊ እንደምትመለከቱት አይሾ ስፒድ ታይቷል ማለት ነው። ፖርቹጋልን ካንተ በፊት አናቃትም ነበር፣ ካንተ በኋላም አናውቃትም። ባንተ ምክንያት እድሜ ላንተ ፖርቹጋልን አወቋት። ክርስቲያኖ ሮናልዶ አንተ እግሮች አልታዘዝ ሲሉ ሮጠህ መድረስ ሲያቅትህ እግሮች ሲዝሉ ብቃት ዝቅ ሲል እድሜ ሲገፋ ብዙ የከፈልክላት ሀገር ከዓለም ጋር ያስተዋወካት ክብሮችን ያጎናጸፍካት ፖርቹጋል ግን ፊቷን አዞረችብህ። እነሱ ላንተ ተራ ሲሆን ፊታቸውን አዞሩ። ላንተ ተራ ሲሆን ዋጋ መክፈል አቃታቸው። ላንተ ተራ ሲሆን ኮከብ መሆን ተሳናቸው። ላንተ ተራ ሲሆን ያላቸውን መስጠት
አቃታቸው፣ አነሱብን። የዓለም ዋንጫው ቢመጣ ምንኛ ደስ ባለኝ ነበር። ነገር ግን የዓለም ዋንጫውን ስላላሸነፍክ ካንተ ላይ ምንም የሚያጎለው ነገር የለም። ዛሬም ክርስቲያኖ ሮናልዶ፣ ነገም ክርስቲያኖ ሮናልዶ። እግር ኳስን ለመውደድ ለብዙዎቻችን ምክንያት ሆነሃል። የታታሪነት ተስፋ ያለመቁረጥ ጠንክሮ የመስራት ምሳሌያችን ነህ ክርስቲያኖ ሮናልዶ። ምንም የሚጎልብህ ነገር የለም። ሁሌም ቢሆን ስምህ በእግር ኳስ ማህደር ደምቆና በወርቃማው ተጽፎ ይኖራል። እወድሃለሁ። እኔ በጣም ነው የምወድህ። መልካሙን ሁሉ እመኝልሃለሁ። ሪስፔክት። እንደ ጊዜ ግን ጌታ አለ፣ እንደ ጊዜ ግን ሀያል ነገር አለ። እኔ እኮ የክርስቲያኑን ፕራይም ታይም ያየው ሰው ነኝ። እኔ እኮ ክርስቲያኑ ለተጫወተባቸው ክለቦችና ለሀገሩ ሁሉንም ነገር ብቻውን ተሸክሞ ብቻውን ሲያድናቸው ብቻውን ከመዓት ሲያወጣቸው ያየው ሰው ነኝ። አሁን ጊዜ ጥሎን ኡዝቤኪስታን ላይ 2 ጎል አስቆጠረ ብዬ እንደዚህ ሀገር እያዝልበል ስፔን ላይ ሃትሪክ ሲሰራ ያየው ሰው ነኝ። ስፔን ላይ ሃትሪክ ሲሰራ ትላልቅ ሀገራቶች ላይ ግብ ሲያስቆጥር ብዙ የሻምፒየንስ ሊግ ምሽቶችን ድል ሲያደርግ ያየው ሰው ነኝ። ጊዜ ደጉ ያው እዚህ ጥሎን ኡዝቤኪስታን ላይ 2 ጎል አገባ ብዬ እንደዚህ ጨፍራለሁ። ኧረ እግር ኳስ ግን ምን አይነት ስሜት ነው ያለው? አንድ እንድታውቁት የምፈልገው ነገር አለ። በደንብ እስቲ ኮፒ ሊንክ ሼር አድርጉና ለእግር ኳስ ቤተሰብ በሙሉ አዳርሱልኝ። የዓለም ዋንጫ ባለማሳካቱ የሮናልዶ ክብር የቀነሰ ለመሰላችሁ ሰዎች አትሳሳቱ። የእግር ኳስ ክብሯን የቀነሰው ምክንያቱም ይህ ሰው ዓለም ላይ እግር ኳስ ተወዳጅ እንዲሆን ይሄ ሁሉ ፋን ቤዝ ቢውልድ እንዲሆን እንዲገነባ እጅግ ከባድ ሚና የተወጣ ሰው ነው። ዓለም ዋንጫ ለዚህ ልጅ ዲዘርቭ አደርገውን ብለህ ልትከራከርኝ አትችልም። ምንም ነገር በእግር ኳስ መስክ ላይ ያለ ምንም ነገር ቢሆን የሚገባው ሰው እሱ ብቻ እንዳይመስልህ። ማታ ኔይማርን አይተዋል አይደለ? የእግር ኳስ ልዑሉ ይሉታል አይደል? ታዲያ እነዚህ ሰዎች ዓለም ላይ በእግር ኳስ መድረክ የተዘጋጀ ነገር አይገባቸውም ብለህ ታምናለህ? ወደኛው ኮሜንት ሴክሽን ላይ ያዩ በቃ የማይመስል ነቆራ አቁሙ። የምሬን ነው የምላችሁ በቃ እንዴ ይውላችሁ ዓለም ላይ እኮ እግር ኳስ እንዲመስል ያደረጉ ሰዎች ናቸው። ማን ሮናልዶን እንዴት አንተ ስላል ብላ ደስ ብሎኛል ምናምን ብላ ታረጋለህ? በጣም ነው የሚያቃጥለው። ማን የእግር ኳስ ክብሯ ይልቁንስ ቀንሷል። ምክንያቱም የእግር ኳስ አምላክ ካለ ለነዚህ ሰዎች የሚገባቸውን ነገር ሊሰጣቸው ይገባ ነበር። ማን ለማንኛውም በጣም ነው በጣም ማለት ምድራችን ላይ ለእግር ኳስ ላሰጡት ሚና ላደረጉት ነገር አስተዋጽኦ የሚገባቸውን ነገር ባለማግኘታቸው በጣም ነው ይህ ግን የፖርቹጋል ቡድን የማይረባ ቡድን ነው። ፖርቱጋል ለነበረን የ20 ዓመት ጊዜ እናመሰግናለን። ከዚህ በኋላ ፖርቱጋል የምትባል ሀገር ስሟን ብጠራ ምላሴ ከትናጋይ ጋራ ትጣበቅ። ለ20 ዓመት አብረን ነበርን። ከዚህ በኋላ በምድር ፖርቱጋል የምትባል ሀገር ስሟን ብጠራ ምላሴ ከትናጋይ ጋራ ትጣበቅ። ሮናልዶ ነው በርናልዶ ሲልቫ ነው ያረጀው። በርናልዶ ሲልቫ ለምንድን ነው ያስገባው? ማርቲኔዝ ለምንድን ነው ያስገባው? ከጨዋታው በላይ ደስ ያለኝ ጎቲ ሲያርሰብን አለማልቀሱ ነው። ለምን ያለቅሳል? ምን ቀርቶበት ምን ያላገኘው ነገር ኑሮበት ነው የሚያለቅሰው? የኔ ጎት ማለት ነው ለ23 ዓመት በሁሉም እየተረገጠ እየቻለ ብቸኛው የዓለማችን የምንጊዜም ምትክ አልባ ጎቱ ሲያርሰበን ነው። የምንጊዜም ምትክ አልባ ጎቱ ሲያርሰበን ነው። ከክርስቲያኖ ሮናልዶ በፊት እግሩ ኳስ እንደ ሮናልዶ አይነት ተጫዋች አይታጣቅም። ከዚህ በኋላ እስከ ዓለም ፍጻሜ እንደ ሮናልዶ አይነት ተጫዋች አይታጣቅም። 23 ዓመት ሙሉ እቺ ውዳቂ ሀገር ፖርቱጋልን ጫንቃው ላይ አርጎ ተሸክሞ 2016 እንኳን ጫንቃው ላይ አርጎ ተሸክሞ የአውሮፓ ዋንጫ ሲበላ እንደዚህ አልተቸገረም። በርናርዶ ሲልቫ ነው ክርስቲያኖ ሮናልዶ ነው ያረጀው? ንገሩን እስቲ። ከዚህ በኋላ አፋችሁን ጎቱ ላይ ስከፍቱ ካየው ነገ ጅራፌን አነሳለሁ፣ እያንዳንድህን እገርፋለሁ። ውዳቄ ኳስ ማታቆላ ማለት አስለቀሱ። የኔ አባት አስለቀሱ። ይህንን እኮ ነው ማየት የማልፈልገው የነበረው። ይህንን ላለማየት ማለት ነው አንተን ማየት እየፈለግኩኝ ጨዋታውን ላለማየት ወስኜ ነበረ። ምን አይነት አቃጣይ ሰዓት ላይ ነው የገባው? አይ ፖርቱጋል የዘላለም ጠላቴ ነው የምትሆኙ። የዘላለም ጠላቴ ንጉሱን
ሲአር7ን ዘላለም አስለቀሽው። አንድ ዓመት እንኳን ደስታ እንዲያገኝ አድርገሽው አታውቂም። በመድኃኔ ዓለም ይህንን ላለማየት ኳሱን አላይም ብዬ ነበረ። ግን የመጨረሻ ዳንስ ነበረ። ንጉሱ ሲጫወት ማየት፣ ሜዳ ላይ ማየት ደግሞ ያስደስተኝ ነበረ። ግን የፈራሁት ነገር ሆነ። ፖርቱጋል ከዚህ በኋላ ጠላቴ ነሽ፣ እመብርሃንን ጠላቴ ነሽ። የሲአር7 የመጨረሻ ጨዋታ በዚህ መልኩ ባይጠናቀቅ ደስ ይል ነበር። አይ ቲንክ ከዚህ በኋላ ፖርቹጋል የሚደግፍ ሰው አለ ብዬ አላስብም። ኢንዲቪጁዋሊ በጣም ምርጥ ተጫዋቾች አሏቸው። ነገር ግን አሴ ስኳድ አሰልጣኙን ጨምሮ በጣም ኦቨርሬትድ የሆነ ስኳድ እንደሆነ ተመልክተናል። ክርስቲያኖ ግን ለሀገሩ መጫወት ከጀመረበት ቀን ጀምሮ ለሀገሩ ያለውን ነገር ሁሉ የሰጠ ተጫዋች ነው። በእኛ ልብ ውስጥ እንግዲህ ምንም ማለት የሚቀንስበት ነገር አለ ብዬ አላስብም። ክርስቲያኖንም ከዚህ በኋላ በፖርቹጋል ማሊያ እንመለከተውም ማለት ነው። የሌላኛውን የፉትቦል አይከን ወይም የእግር ኳስ ሌጀንድ የሲአር7ን የመጨረሻ የዓለም ዋንጫን ጨዋታ ያየን ይመስለኛል። ሲአር7 6 የዓለም ዋንጫዎች ተጫውቷል። ነገር ግን ወርልድ ካፕን አላሳካም። በጣም ትልቅ ፍላጎትና ጉጉት ነበረው ይህንን ዋንጫ ለማሳካት፣ ነገር ግን አልሆነም። እኔ የሜሲ ደጋፊ ቢሆንም ለዚህ ተጫዋች ትልቅ ሪስፔክት አለኝ። ዲስሪስፔክት እንዳይመስላችሁ ስለ ሜሲ አጋነኝ ሳውራ ምናምን ነገር። ለሲአር7 ትልቅ ክብር አለው። ነገር ግን እኔ ሜሲ ደጋፊ ነው። የዓለም ዋንጫው እንግዲህ ሲአር7 አላሳካም። እንደ ድል ሆኖ ወይም እንዳለመታደል ሆኖ ወይም ቲሙ በቂ አልነበረም። the whole time ሲአር7 በተጫወተባቸው ጊዜያት በሙሉ የፖርቹጋል ቲም በቃ ዓለም ዋንጫን የማሸነፍ ወይም ዩሮን ለማሸነፍ የሚችል አይነት ቲም አልነበረም። ግን እንደምንም ተፋልጦ እንኳን አንድ ዩሮን አስበልጧል ለሀገሩ። የዓለም ዋንጫን ግን ማሳካት አልቻለም። ሲአር7 በጣም ከሜሲ ቀጥሎ ለእኔ ትልቁ ዓለማችን ካየቻቸው ምርጥ ተጫዋቾች ወይም ከዚህ በኋላ ላታያቸውም ከምትችላቸው ተጫዋቾች አንደኛው ነው ከሜሲ ቀጥሎ። ምንም የሜሲ ደጋፊ ቢሆን ለሲአር7 ሪስፔክት አለኝ። አልተሳካም። እንግዲህ ያው ምን ማድረግ ይቻላል። ብዙ ተጫዋቾች አንዳንድ ያላሟሉት ነገሮች አሉ። ለዛ ኢማጂን ሮናልዶ፣ ትልቁ ሮናልዶ ዘፈናምናል እንኳን ቻምፒየንስ ሊግን አላሸነፈም። ይሄን ታውቃላችሁ። አንዳንድ ጊዜ ሁሉ ነገር አይሟላም። ይህንን ይመስላል የሲአር7 የዓለም ዋንጫ ጉዞ። ዘ ላስት ዳንስ የሁላችንም ዳንስ ዘ ላስት ዳንስ እየቀረበን ያለው ሜሲም ይሄ የዓለም ዋንጫው የመጨረሻው ነው። ኔይማርን ተሰናብተናል። አሁን ደግሞ ሲአር7 በጣም ያሳዝናል። ነገር ግን ዚስ ኢዝ ፉትቦል።